እንኳን እንዳመጣሁ ወደ አዲስ አበባ ከዛ ባለፈ ግን እሱን ይዘህ መምጣት ልክ አይደለም። ምክንያቱም እኔ ራሴ ውሳኔ ያለኝ ገባ። እሱን ይዘህ እንድትመጣ አልፈለኩም። እኔ እሱ ማግኘት ብፈልግ ብዙ ኦፖርቹኒቲዎች አሉ። ገባ። ይቅርታ፣ ጥፋተኛ እንደሆን ይችላል። ይኸውልሽ ምን አለ መሰለሽ፣ አሁን በቃ ማለት ደስ አይልም። መጀመሪያ በተፈጠረው በሰላማችሁ እና ደስ በሚለው ነገራችሁ ውስጥ እንድትቀጥሉ ስለፈለኩ ነው። ይቅርታ መደራረግ እንደምትፈልጉ በእርግጠኝነት ይኸውልሽ፣ አንደኛ አብርሃም አንቺም ሁለታችሁ ማሳዝናችሁኛል። ተለያይታችሁ እንድትቀሩ አልፈልግም። ይሄ አንተ ሀሳብ ነው። ከዛ ባለፈ ከዚህ በፊት በጣም ብዙ ነገር የተጎዳው ሰው ነኝ። ገባ። ራሴን ከዚህ በላይ በቃ ይኸውልሽ፣ ከዚህ በኋላ ለሚፈጠሩት ለእያንዳንዱ ነገሮች እኔ ዋስትናውን ወስዳለሁ። እኔ ክስሻለሁ። ከዚህ በፊት ነግሬህ ነበር አብርሃም እኮ አንዴ ብቻ አምነሽ ተቀበይኝ። ከዚህ በኋላ ያለውን ነገር ለእኔ ተይው። በቃ እኔ ክስሻለሁ። ይሄ ምክል ይፈናል። ነግሬህ ነበር እኮ ወደጀ ፈልጌው አይደለም እያደረኩት እውነት ለመናገር ማለት ማንም ስለማንም ሪስፖንሲቢሊቲ መውሰድ አይችልም። ገባቸው? ማንም ነው የምላችሁ፣ ማንም ልጅ እንኳን ማነው እናት እንኳን ስለ ልጇ ሪስፖንሲቢሊቲ መውሰድ አይችልም። ከአሁን በኋላ እንደዚህ ምናምን ብለ ማለት ጋይዝ፣ እኔ ቅርታ አድርጉልኝ እንግዲህ እውነቷን ነው የምናገረው። እኔ ማስመሰል ምናምን አይመቸኝም እና ኃላፊነት ወስዳለሁ እኔ ሪስፖንሲቢሊቲ ወስዳለሁ ብለ ማለት አንተ ማለት ያው አንዳንዴ የእውነት ነው ዋሽቶ የሚያስታርቃሉ ምናምን ነገር ይባላል በበኋላችን ማለት ነው። ሰውን ዋሽቶ ማስታረቅ ጥሩ ነው በሰውኛ ደረጃ እና ሀሳብህ ጥሩ ነው፣ ግን አንዳንዴ የምንናገራቸው የማንኖረውን ቃል መናገር ጥሩ አይደለም። ቤተሰብ ሰው የሚኖረውን ቃል ሲናገር የሚኖረውን ማለት አላደለ ምንናገረውና ምንኖረው ነገር አብሮ መሄድ ቢችል መልካም ነው ብዬ ነው ማስበው። ነው ታውቃላችሁ፣ እውነት ለመናገር በህይወቴ ማለት ነው እግዚአብሔር ምን እንደምል ታውቃላችሁ። ማርያምን በቃ ያላ እግዚአብሔር ማለት የተናገርኩትን ቃል እንድኖር አድርገኝ ነው የምለው። አብዛኛው በቃ አለ አይደለ የተናገር በሰው በተናገረው ቃል መጽናት ማለት ቀላል ነገር አይደለም። ቃል በጣም ትልቅ ፓወር ያለው ነው ታውቃላችሁ ብዬ አስባለሁና ስለ ሰው ሪስፖንሲቢሊቲ ወስዳለሁ እንደዚህ ያደርጋለሁ ማለት ከባድ ነው እውነት ለመናገር እና እንደዛ ማለት አችልም። ግን ደግሞ ያው ሄርሜላ አብርሃምን ተወጀዋለሽ፣ ሁላችንም የምናየው ያየነው ነገር ነው። ኦፍኮርስ ሩታም አብርሃምን ተወደዋለች እንደሚመስለኝ ማለት ነው። ግን ደግሞ በጣም ተቆሳስሏል ሩታና አብርሃም አይመስለኝም። ከዚህ በኋላ አብሮ ሊሆኑ አይችሉም። ግን ሩታና አብርሃም እንደ ጓደኛ በጣም ብዙ ነገሮችን አብሮ እንዳሳለፈ ሰው በጣም ብዙ ሰዎች አሉ አይደለ? በስራ ስለምትገናኙ እንደዛ ብትኖሩና ሄርሜላና አብርሃም አብራችሁ ብትቀጥሉ መልካም ነው ብዬ ነው የማስበው። ምክንያቱም ሄርሜላ በጣም ብዙ ነገሮችን ታግሰሽ፣ ያው ሁሉም ሰው ሄርሜላን እየሰደበ አብዛኛው እዚህ ዩቲዩብ ላይ አብዛኛው ሄርሜላን በጣም ነው የሚሰድባት ምናምን ነገር እና ያ ሁሉ ተቋቁመሽ ዛሬ ደርሰሻል። ሰው እንግዲህ አብርሃምን በእርግጥ አብርሃም ምን ያርግ ጋይስ፣ አንፈርድበትም። አብርሃም ላይ ልንፈርድ አንችልም። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ፈጣሪ ይመስገን። ያው ይህንን ቪዲዮ እየቀረጽኩ ያለው ማታ ነው። ጌታን በጣም ደክሞኛል፣ ግን መስራት ስለፈለኩኝ ሳልሰራ ማድረግ አልፈልኩኝም እና ትናንትና ማታ ነው ይሄ ቪዲዮ የቀረጽኩት ማለት ነው። እና እውነት ለመናገር ይሄንን ነው የምለው እና ቤተሰቦቼ ፕሊስ ማርያምን ከሌሊቱ ማለት ነው ከሌሊቱ በኢትዮጵያ ከሌሊቱ 7 ሰዓት ተኩል ነው፣ በኢማራት ደግሞ ከሌሊቱ 2 ሰዓት ከ31 ነው ይሄን ቪዲዮ እየቀረጽኩ ያለሁት። እግዚአብሔር በሚያውቀው ማለት ማርያም በጣም ደክሞኛል ምናምን ነገርና ፕሊስ ድካሜ ይሁንልኝና ሰብስክራይብ ማድርጉ፣ ኮሜንት ጻፉልኝ፣ ሀሳባችሁንም በኮሜንት አሳውቁኝ። አመሰግናለሁ። ያንን ነው የምለው ቤተሰቦቼ ማለት እኔ እንግዲህ በቃላ የሆነ የሚሆነውን ነገር ነው የምናገረው ማለት መሆን አለበት ብዬ ማስበውን ነገር ከማው አንፃር ነው የምናገረው። እሺ እና እንደዛ ነው የምለው። እስቲ እናንተስ ምን ትላላችሁ? እርግጠኛ ነኝ ሄርሜላ ቅርታ ታደርጊለታለሽ ብዬ አስባለሁ። ምክንያቱም ተወጅዋላሽ አብርሃም ኦፍኮርስ ብዙ ጊዜ ተጎድተሽ ሊሆን ይችላል። አዎ የማይካደው ነገር ነው፣ ብዙ ጊዜ ተጎድተሻል። ግን ደግሞ በቃ ስለምትወጂው
ስለምትወጂው አብርሃምን ይቅርታ አድርጊለት ባይነኝ። ከዚህ በኋላ አይበድልሽም አልበድልሽም እያለሽ ነው እሱም ማለት ነው። እስቲ ወደ ሌላ ቪዲዮ እንለፍ ቤተሰቦቼ። የምትወስደው ማለት ምክንያቱም ምን ይቅርታ እንድታደርግልህ ካደረግኩኝ በኋላ ከሞከርኩኝ በኋላ በቃ ከዚህ በኋላ በእርግጠኝነት እንደምትክሳት አሁን አንተ እንደተናገርከው ማለት ነው ብዙ ነገሮችን እንደምታስተካክልላት እርግጠኛ ሆንልሃለሁ። አብርሃም እርግጠኛ ትሆንልኛለህ መቼም። እሱማ ችግር የለውም። እኔ አሁን ብቻ እንደምንም ይቅርታዬን ተቀበለኝ እንጂ ከዚህ በኋላ ያለውን ጊዜማ እንዴት መሄድ እንዳለብኝ እኔ በደንብ ጠንቅቄ አውቃለሁኝ። አሁንም እኮ ያው ፈልጊ ሁሉንም ሰው አንተንም አብርሃም ማለት ነው በተናገርከው ቃል ያጽና። ሌላ ምንም አልልም። በተናገርከው ቃል ያጽና ማለት በጣም የምትወዳት እህት የምታከብራት እህት አለች እና ሴት ልጅ መበደል የለባትም። እውነት ለመናገር በምትወደው ሰው ሴት ልጅ መጎዳት የለባትም። እና እኔ ማለት አሁን እዚህ ጋር እናንተ የሆነ ሩታን ትጠቅሱብኛላችሁ፣ ግን እኔ አለ አይደለ ጋይስ ፍርማ ከተቀደደ በኋላ በጣም አብርሃም መሆን ከሩታ ጋር አብራ መሆን የነበረበት ያኔ በእርግዝና ጊዜ የተለያዩ ማለት እንደዛ ሆና ከባድ ነገር ባይሆን እኮ አይለያዩም ነበር አይደል? በእርግዝናዋ ጊዜ አይለያዩም ነበር። ገባችሁ? አብሮ መሆን ቢችሉ ማለት ነው። ሶ ይሄንን አስቡ፣ ይሄንን እናስቡላችንም ማለት ነው። ሶ ስላልቻሉ ነው ያንን እንደዛ ሆና የተለያዩት እና ሄርሜላ አብርሃምም ይቅርታ ተደራርጋችሁ አብራችሁ ብትሆኑ መልካም ነው ብዬ ነው የማስቡ እኔ በበኩሌ ማለት ነው። እንደዛ ነው። ኦኬ ኔክስት ቪዲዮ አንተር ቱዴ ቪታ እስማ እናንተ ሙዳን እኮ በቃ ደቀቅ አረገ ደቀቅ እረፍት አሳጣን ነው ሙላችሁ። ጣልል አድርግላችሁ እስቲ አሁን ሽፋን ቢቀበል ምን እንዲያደርግልሽ ነው የምትፈልጊው? የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ ኑራለሁ። ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድ እሱ ማግኘት አልፈልግም፣ ይበቃኛል። አሬ ኤርሚ ፕሊዝ በእናትሽ እዚህ ድረስ መጥተሽ ካልክ ደግሞ አትደውልልኝ። እሄዳለሁ በእናትሽ ኤርሚ። እሺ እርግጠኛ ነኝ ሄርሜላ ትመልሻለሽ ብዬ አስባለሁ። ማለት ብዙ ነገሮችን ያለፍሽው ሰው እና እያየሽ ብዙ ነገሮችን እያየሽ ነበር። አብርሃም በጣም ብዙ ክብር የሚያሳጡ ነገሮች እየተደረጉባቸው ነበርና እሱም ያንን አልፎ ብዙ ነገሮች አሁን እግዚአብሔር ይመስገን ተስተካክለው እነዛ ሰዎችንም አሳፍረው አሁን ወደ ራሱ ሲመለስ ደግሞ አንቺ ደግሞ በቃ ሰላም ስጩ በእናትሽ። ምክንያቱም እሱም ይወድሻል፣ አንቺም ትወጂዋለሽ እና ብዙ ሳታደክሚው ይቅርታ ብታደርጊለት ባይነኝ እኔ። ለምን አብርሃም በዚህ ሳምንት ውስጥ በጣም ብዙ ነገሮችን አሳልፏል ጋይስ፣ ሁላችሁም እንደምታውቁ በቃ እኔ እንጃ አልተተፋበትም እንጂ ተረግጧል ምናምን እቃ ምናምን እያሳጠቡ ስንት ነገር አድርጓልና በሚወዳት ሴት ነው እንደዛ የተደረገው። አንቺ ደግሞ ከዛች ሴት ተቃራኒ ሆነሽ በቃ ብለሽ ይቅርታ አድርገሽለት ፍቅር ብትሰጪውና መልካም በቃ አይደል ጥሩ ሆናችሁ አብራችሁ ብትቀጥሉ ጥሩ ነው ብዬ አስባለሁ። ምክንያቱም አይደል ሰው ያም ሰው በቃ አብርሃም ከጽሬንዛ ከሄርሜላ ከተለያየ አብርሃም በቃ ሴትን ይጠላል ብዬ ነው ማስቡ። ከዚህ በኋላ ከሴት ጋር ሁላ የሚታወቅ አይመስለኝም። ምክንያቱም እቺ የልጁ እናት በጣም ብዙ ነገር በደለች። ከሌላ ወንድ ጋር ሆና እቃ ሳጠበች፣ የራቆት ቪዲዮ ቀረጸች ምናምን እና አንቺ ደግሞ እንደዛ ያን ሁሉ እያየሽ ለአብርሃም ይቅርታ ማድረግ አለመቻልሽ እንጃ ያሳዝነዋል ብዬ ነው የማስበው። ምክንያቱም እያየሽ ነው አይደለም አንቺ ያፈቀርሽው እኔ ምን ያህል እንደተናደድኩኝ አብርሃምን እቃ ስታሳጥቦ የራቆት ቪዲዮ ቀርጻ እንደዛ ስታደርገው በጣም ብዙ ነገሮች ሲደርሱበት እኔ እንደ ወንድሜ አይቼ በጣም ነው የተሰማኝ እና አንቺም ይሰማሻል ብዬ አስባለሁ። የምትወጂ ከሆነ ያሳዝንሻል ብዬ አስባለሁ። ይቅርታ ታደርጊለታለሽ ብዬ አስባለሁ። እንግዲህ መልካም ነገር ያሰማል። ቤተሰቦቼ እናንተስ ምን ትላላችሁ?